በዝናቡ ምክንያት አካባቢው በጭቃ ተጨማልቋል። በዚህ አረፍተ ነገር ውስጥ ግሱ የቱ ነው? ሀ በጭቃ፣ ለ ምክንያት፣ ሐመርሃ አካባቢው፣ መ ተጨማልቋል። ጤና ይስጥልን። ይህ የግንቦት 2018 ዓ.ም የስድስተኛ ክፍል አማርኛ ሞዴል ፈተና ክፍል 2 ከጥያቄ ቁጥር 21 እስከ 40 ያለው ነው። ይሄ ጥያቄ ከ3 ቀን በፊት ከቀረበው ጥያቄ የሚለየው ያኛው አማርኛ እንደ ሁለተኛ ቋንቋ ሲሆን ይሄኛው ደግሞ የመደበኛው አማርኛ ጥያቄ ነው። ስለዚህ አማርኛዎች ሲደጋገሙ ልዩነታቸውን መገንዘብ ያስፈልጋል። እንቀጥል። ጥያቄ ቁጥር 21 እንዲህ ይላል። ስለ ወንድም ኦች አች ን የሚለው ቃል ተጣምሮ ወይም በአንድነት ሲጻፍ ምን ይሆናል? ሀ ስለ ወንድሞች፣ ለ ወንድሞቻችን፣ ሐመርሃ ስለ ወንድሞቻችን፣ መ ስለ ወንድሞቻችን። ትክክለኛው መልስ ስለ ወንድሞቻችን የሚለው ነው። ቅጥያዎቹ የብዛት ማሳያ ኦች እና የባለቤትነት አችን ከዋናው ቃል ወንድም እና ከመስተዋድዱ ስለ ጋር በአማርኛ የቃል ምስረታ ሕግ ሲዋሃዱ ስለ ወንድሞቻችን የሚለውን ትክክለኛ ቃል ይሰጣሉ። ጥያቄ ቁጥር 22 ሲ ን የ ደ ያ ራ ተ እነዚህ ተዘበራርቀው የተቀመጡት ሆሄያት በትክክል ሲሰደሩ ምን ይፈጥራሉ? ሀ ደራሲያን፣ ለ ተደራሲያት፣ ሐመርሃ የተደራሲያን፣ መ የተደራሲያን። ትክክለኛው መልስ የተደራሲያን የሚለው ነው። የቀረቡት ሆሄያት የተደራስያን ቅደም ተከተላቸውን አስተካክለን ስናገጣጥማቸው የተደራሲያን የሚለውን ትርጉም ያለው ቃል እናገኛለን። ጥያቄ ቁጥር 23 ወንፊት ለሚለው ቃል ፍካሪያዊ ፍቺው ዳሽ ነው። ሀ ወሬ የማይቋጥር፣ ለ እህል መንፊያ፣ ሐመርሃ ከስንደዶ የሚሰራ፣ መ ጥሬ የማይቋጥር። ወንፊት ለሚለው ቃል ፍካሪያዊ ፍቺው ወሬ የማይቋጥር የሚለው ነው የሚሆነው። ወንፊት ቀጥተኛ ፍቺው እህል መንፊያ ዕቃ ነው። ነገር ግን በፍካሪያዊ ወይም በምሳሌያዊ አነጋገር ምስጢር የማይጠብቅን የሰማውን ወሬ ሁሉ እያስተነፈሰ የሚያወራን ሰው ወንፊት ወይም ወሬ የማይቋጥር በማለት ይገልጹታል። 24ኛ ሰውየው የደረሰበትን ችግር ተቋቋመ። የተሰመረበት ቃል አውዳዊ ፍቺው የቱ ነው? የተሰመረበት ቃል ተቋቋመ የሚለው ነው። ሀ ፈታ፣ ለ ቻለ፣ ሐመርሃ ተወ፣ መ ቆመ። መልሱ ቻለ የሚለው ነው። በዚህ አረፍተ ነገር አውድ መሰረት ተቋቋመ ማለት ችግሩን ተቋቁሞ አለፈ፣ በችግሩ አልተሸነፈም ወይም ችግሩን ቻለ፣ ቻለው የሚለውን ትርጉም ይይዛል። ጥያቄ ቁጥር 25 ክብሮም አስተዋይ ልጅ አለችው። በዚህ አረፍተ ነገር ውስጥ የተሰመረበት ቃል የቃል ክፍል ዳሽ ነው። የተሰመረበት ቃል አስተዋይ የሚለው ነው። ሀ የስም ገላጭ፣ ለ ተውሳከ ግስ፣ ሐመርሃ መስተዋድድ፣ መ ተውላጠ ስም። የስም ገላጭ ካላችሁ ትክክል ነው። ልጅ የሚለው ቃል ስም ሲሆን አስተዋይ የሚለው ቃል ደግሞ ያቺ ልጅ ምን አይነት እንደሆነች ስለሚገልጽ ስሟን ስለሚያቆነጅ ወይም ስለሚገልጽ የስም ገላጭ ወይም ቅጽል ይባላል። ጥያቄ ቁጥር 26 ሲጠብቅና ሲላላ የተለየ ፍቺ ያልያዘው ቃል የቱ ነው? ሀ በራ፣ ለ ስራ፣ ሐመርሃ በሬ፣ መ መላ። ሲጠብቅና ሲላላ የተለየ ፍቺ ያልያዘው ቃል ስራ ነው ካላችሁ ትክክል ነው። ምክንያቱም
በራ የሚለው ቃል ሲላላ ፀጉሩ ያለቀ ወይም የተመለጠ መሆኑን ያሳየናል። ሲጠብቅ ደግሞ በራ መብራቱን ወይም መብራቱ በራ የሚለውን ትርጉም ይሰጠናል ማለት ነው። በሬ ሲላላ ለእርሻ የሚያገለግል እንስሳን ይወክላል። ሲጠብቅ ደግሞ በሬ ወይም ደጃፌ መሆኑን ያሳያል። መላ ሲላላ መፍትሄ ይሆናል። ሲጠብቅ ደግሞ ሁሉ የሚለውን ቃል ይወክላል። ማለትም ለምሳሌ መላ ሰውነቱ በወርቅ አሸብርቋል ከተባለ ሁሉም ሰውነቱ በወርቅ አሸብርቋል ማለት ነው። ስለዚህ ስራ የሚለው ቃል ግን ቢጠብቅም ቢላላም ትርጉሙ አንድ አይነት ብቻ ነው፣ የተለየ ፍች አይኖረውም። መልካም። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉኝ። ከተመቻችሁ አሁኑ ላይክ አድርጉ። እንቀጥል። ጥያቄ ቁጥር 27 ሁስማን ለፈተናው የተዘጋጀ ነው። ይህ አረፍተ ነገር ዳሽ ግስ ተመስርቷል። ሀ በአሁን ጊዜ፣ ለ በኢሳቢ ግስ፣ ሐመሮሃ በኃላፊ ጊዜ፣ መ በትንቢት ጊዜ። ኡስማን ለፈተናው የተዘጋጀ ነው የሚለው አረፍተ ነገር የተመሰረተው በአሁን ጊዜ ነው። እየተዘጋጀ ነው የሚለው አገላለጽ ድርጊቱ በአሁኑ ሰዓት እየተከናወነ ያለ ቀጣይ ተግባር መሆኑን ስለሚያሳይ የአሁን ወይም የአሁን ቀጣይ ጊዜን ያመለክታል ማለት ነው። እንቀጥል። ጥያቄ ቁጥር 28 ኃይሌ ለጓደኛው መጽሐፍ ሰጠው። በዚህ አረፍተ ነገር ውስጥ ኢርቱ ተሳቢው የትኛው ነው? ሀ ኃይሌ፣ ለ ሰጠው፣ ሐመሮሃ ለጓደኛው፣ መ መጽሐፍ። ለጓደኛው የሚለውን ከመረጣችሁ ትክክል ነው። ምክንያቱም ርቱ ተሳቢ ድርጊቱ በቀጥታ ያረፈበት ቁስ ወይም መጽሐፍ ሲሆን ድርጊቱ በማን በኩል ወይም ለማን እንደተደረገ የሚያሳየው ተጠቃሚ አካል ደግሞ ለጓደኛው የሚለው ስለሆነ እሱ ኢርቱ ተሳቢ ይባላል። ወደ ጥያቄ ቁጥር 29 ስንሄድ የተጽኦ ስምን ይዞ የተመሰረተው አረፍተ ነገር የቱ ነው? ሀ መምህር የእውቀት አባት ነው። ለ አዲስ አበባ የአፍሪካ መዲና ናት። ሐመርሃ ፍራፍሬ ለጤናችን ጠቃሚ ነው። መ ከፍተኛ ውጤት ያስመዘገቡ ተማሪዎች ተሸለሙ። የዚህ ጥያቄ ትክክለኛው መልስ አዲስ አበባ የአፍሪካ መዲና ናት የሚለው ነው። የተጽኦ ስም የምንለው ለአንድ ለተወሰነ ነገር ቦታ ወይም ሰው ብቻ የሚሰጥ ልዩ መጠሪያ ስም ነው። እዚህ ላይ አዲስ አበባና አፍሪካ የተወሰኑ የተለያዩ የቦታ መጠሪያዎች ስለሆኑ የተጽኦ ስም ይዘዋል። ጥያቄ ቁጥር 30 እነ ዳዊት ኳስ ተጫውተው መጡ። ባለቤቱን ሊተካ የሚችለው ተውላጠ ስም የቱ ነው? ሀ እናንተ፣ ለ እርሶ፣ ሐመርሃ እኛ፣ መ እነሱ። ትክክለኛው መልስ እነሱ የሚለው ነው። እነ ዳዊት የሚለው ቃል በሶስተኛ መደብ ብዙ ቁጥር የሚገለጽ የሰዎች ስብስብ ነው። ይህንን በነጠላ ወይም በብዙ በሩቅ የሚገኙ ሰዎችን ለመተካት የምንጠቀምበት ተውላጠ ስም እነሱ የሚለው ነው የሚሆነው። ስለዚህ እነ ዳዊት ኳስ ተጫውተው መጡ የሚለው እነሱ ኳስ ተጫውተው መጡ ከሚለው ጋር ሊስተካከላል። መልካም። ጥያቄ ቁጥር 31 ከሚከተሉት ውስጥ የወል ስም የሆነው የቱ ነው? ሀ ድሬዳዋ፣ ለ ላንጋኖ፣ ሐመርሃ ተክሌ፣ መ ወታደር። ድሬዳዋ አላችሁ? አይደለም። ምናልባት ላንጋኖ ብላችሁ ከሆነ ላንጋኖም አይደለም፣ ተክሌም አይደለም። ስለዚህ ትክክለኛው መልስ ማን ነው ማለት ነው? ወታደር ነው። ለምን? የወል ስም ለአንድ ወገን ወይም ተመሳሳይ ለሆኑ ነገሮች ሁሉ በጥቅል የሚያገለግል ስም ነው።
ወታደር የሚለው ስም ሁሉንም የሰራዊት አባላት በጥቅል የሚጠራ የውል ስም ሲሆን የቀሩት ድሬዳዋ፣ ላንጋኖ እና ተክሌ ግን የተጽኦ ወይም ልዩ ስሞች ናቸው። ጥያቄ ቁጥር 32 ከተሰጡት አማራጮች ልዩ የሆነው የቱ ነው? ሀ ዘንድሮ፣ ለ ዘወትር፣ ሐመሮሃ ክፉኛ፣ መ ጠዋት። ክፉኛ ካላችሁ ትክክል ነው። ምክንያቱም ዘንድሮ፣ ዘወትርና ጠዋት የሚሉት ቃላት በሙሉ የጊዜ ተውሳከ ግስ ሲሆኑ ክፉኛ የሚለው ግን የአንድን ድርጊት አፈጻጸም ሁኔታ የሚገልጽ የሁኔታ ተውሳከ ግስ ስለሆነ ከሌሎቹ ይለያል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። አሁኑ ነው። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 33 ሐኪሙ ለህመምተኛው ወዲያውኑ እርዳታ አደረገለት። የተሰመረበት ቃል የትኛው የተውሳከ ግስ አይነት ነው? የተሰመረበት ቃል ወዲያውኑ የሚለው ነው። ሀ የቁጥር፣ ለ የጊዜ፣ ሐመሮሃ የሁኔታ፣ መ የቦታ። መልሱ የጊዜ ነው። ወዲያውኑ የሚለው ቃል እርዳታው የተደረገበትን ቅጽበት ወይም መቼ እንደተደረገ ስለሚያመለክት የጊዜ ተውሳከ ግስ ይባላል። ጥያቄ ቁጥር 34 በዝናቡ ምክንያት አካባቢው በጭቃ ተጨማልቋል። በዚህ አረፍተ ነገር ውስጥ ግሱ የቱ ነው? ሀ በጭቃ፣ ለ ምክንያት፣ ሐመሮሃ አካባቢው፣ መ ተጨማልቋል። ትክክለኛው መልስ ተጨማልቋል የሚለው ነው። ግስ ማለት በአንድ አረፍተ ነገር ውስጥ ድርጊትን፣ ክስተትን ወይም ሁነትን ገልጾ አረፍተ ነገሩን የሚደመድም ቃል ነው። እዚህ ላይ ተጨማልቋል የሚለው ቃል የተከናወነውን ድርጊት ወይም ሁኔታ የሚገልጽ ዋና ግስ ነው። መልካም። ወደ ጥያቄ ቁጥር 35 ስንሄድ እንዲህ ይላል። ቀጥሎ ከቀረቡት ውስጥ ልዩ የሆነው የቱ ነው? ሀ ጨለማ፣ ለ ቃላት፣ ሐመሮሃ ብርሃን፣ መ ዕውቀት። መልሱ ቃላት የሚለው ነው። ጨለማ፣ ብርሃንና ዕውቀት ረቂቅ የሆኑና በአይን ተጨብጠው የማይያዙ ነገሮች ወይም ጽንሰ ሐሳቦች ሲሆኑ ቃላት የሚለው ግን ተጨባጭ የቋንቋ መዋቅርን ስለሚወክል ወይም ከቋንቋ ሰዋስው ጋር የተያያዘ በመሆኑ የተለየ ነው። 36ኛ ከቀረቡት አማራጮች አንዱ ተሻጋሪ ግስ ነው። ሀ ሰነፈ፣ ለ ፈነዳ፣ ሐመሮሃ ሰበረ፣ መ አዘነ። መልሱ ሰበረ የሚለው ነው። ተሻጋሪ ግስ የምንለው ድርጊቱ በባለቤቱ ብቻ የማይወሰንና የግዴታ ማለትም ምንን ማንን ለሚለው ተሳቢ የሚፈልግ ግስ ነው። ሰበረ ስንል ምንን ሰበረ፣ ለምሳሌ ወንበር ሰበረ የሚል ተሳቢ ስለሚሻ ተሻጋሪ ነው ማለት ነው። የተቀሩት ሰነፈ፣ ፈነዳ፣ አዘነ ግን ተሳቢ የማይፈልጉ ኢሳቢ ግሶች ናቸው። በጣም ጥሩ። ወደ ጥያቄ ቁጥር 37 እንሄድ። ባህል የአንድ ሀገር መለያ ቅርስ ነው። በዚህ አረፍተ ነገር ውስጥ ስንት ስሞች አሉት? ሀ 4፣ ለ 3፣ ሐመሮሃ 2፣ መ 5። ትክክለኛው መልስ 3 ነው።
በዚህ አረፍተ ነገር ውስጥ የሚገኙ ስሞች 3 ሲሆኑ እነሱም ባህል፣ ሀገር እና ቅርስ ናቸው። የአንድ የሚለው ቁጥር ገላጭ ሲሆን ነው ደግሞ ረዳት ግስ ነው። እንቀጥል። ጥያቄ ቁጥር 38 ኢሳቢ ግስን መሰረት አድርጎ የተመሰረተው አረፍተ ነገር የቱ ነው? ሀ ደራሲው መጽሐፉን ጨረሰ። ለ ዓለሙ ደብዳቤ ጻፈ። ሐምሮሃ ሐሰን ስለጠማው ውሃ ጠጣ። መ ውሻው በኃይል ጮኸ። ኢሳቢ ግስን መሰረት አድርጎ የተመሰረተው አረፍተ ነገር ውሻው በኃይል ጮኸ የሚለው ነው። ኢሳቢ ግስ ተሳቢ የማይፈልግና ድርጊቱ በባለቤቱ ላይ ብቻ የሚቀር ነው። ውሻው መጮሁ በራሱ ሙሉ ትርጉም ይሰጣል እንጂ ምንን ጮኸ ተብሎ ተሳቢ አይጠይቅም። በሌሎቹ ምርጫዎች ውስጥ ግን መጽሐፍ፣ ደብዳቤ፣ ውሃ የሚሉ ርቱዕ ተሳቢዎች አሉ። ጥያቄ ቁጥር 39 አምና የገዛኋት ላም ነጭ ጥጃ ወለደች። በዚህ አረፍተ ነገር ውስጥ የጊዜ ተውሳከ ግሱ የቱ ነው? ሀ ገዛኋት፣ ለ አምና፣ ሐመሮሃ ነጭ ጥጃ፣ መ ወለደች። ትክክለኛው መልስ አምና የሚለው ነው። አምና የሚለው ቃል ድርጊቱ ወይም መግዛቱ የተፈጸመበትን ያለፈ የጊዜ ወቅት የሚያመለክት በመሆኑ የጊዜ ተውሳከ ግስ ነው ማለት ነው። ጥያቄ ቁጥር 40 ከቀረቡት አማራጮች መካከል ርቱዕ የሆነው የቱ ነው? ሀ ተመታ፣ ለ ቀጠለ፣ ሐመሮሃ ተሰበረ፣ መ ተቆረጠ። ቀጠለ ካላችሁ ትክክል ነው። ተሰበረ እና ተቆረጠ የሚሉት ቃላት በተ ቅድመ ቅጥያ አማካይነት ድርጊቱ በራሱ ላይ የተፈጸመበትን ተገብሮ ግስ ያሳያሉ። ቀጠለ የሚለው ግን ቀጥተኛ ድርጊትን ስለሚገልጽ ርቱዕ ቅርጽ አለው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄ መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ላይ ሃው ቱ ገብታችሁ ጆይን በማድረግ ጥያቄዎችን ማግኘት ትችላላችሁ። በሌላ የትምህርት አይነት እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። ቻው።